ትኩረት ማድረግ መቻል፣ ማለም፣ ማነጣጠር፣ ለይቶ ማየት የሚል ወይም ደግሞ የመጨረሻውን ግብ ማወቅ መቻል የሚል ትርጓሜ አለው። ትኩረት ማድረግ ለመንፈሳዊም ለዓለማዊ እድገት ስኬት መሰረት ነው። ዓለማዊን ካየነው እንደነ ናፖሊዮን የመሳሰሉ ጥልቅ የቢዝነስ ሰዎች እንደሚሉት ከሆነ ለምሳሌ ራስን መሸጥ በሚለው መጽሐፋቸው ላይ 25,000 ሰዎች በተለያየ ምክንያት የወደቁ 25,000 ሰዎች ላይ በተሰራ ጥናት ሰዎች እንዲወድቁ የሚያደርጓቸውን ዋና ዋና የሚባሉ ምክንያቶችን ሊስት አውጥተው ወይም ዘርዝረው ውስጥ ከነዛ መካከል 30ውን ዋና የሚባሉ ሰዎችን ለኪሳራ ለውድቀት የሚዳርጉ ምክንያቶች ማጥፋት ወይም መቀነስ የምንችልበትን አቅም ትኩረት ማድረግ ሊፈጥርልን እንደሚችል በአጽንኦት ያወራል። እንደዚሁም ነጋድራስ ገብረሕይወት ባይከዳኝ እሳቸውም እንደዚሁ በመጽሐፋቸው ላይ በትኩረት በስርዓት ካልተሰደረ ብዙ ሚሊዮን ወይም ሺህ ነገር ይልቅ በትኩረት በስርዓት የተሰደረ ጥቂት ነገር እንደሚበልጥ በአጽንኦት ያሳያሉ። የትራፊክ አደጋንም ብናየው እንደ ሀገር ለምሳሌ ከማሽከርከር ጋር በተያያዘ በጣም በሚገርማቸው ሁኔታ ከ35 እስከ 40% የሚሆነው የትራፊክ አደጋ ሊከሰት ከሚችልባቸው ተጠቃሽ ምክንያቶች መካከል አንዱና ዋነኛው ተብሎ የሚጠቀሰው ትኩረት ማድረግ ነው። ከዚሁ ጋር በተያያዘ ለምሳሌ እያሽከረከሩ ቴክስት መጻፍ አንደኛው መሴጅ መላላክ ወይም ስልክ መነካካት በእርግጥም ትኩረት ማድረግ እንዳንችል የሚያደርገን ወይም ትኩረት አድርገን እየነዳን እንዳልሆነ አንደኛው መገለጫ ሲሆን ሰክሮ ከመንዳት 6% ወይም ማነው ሰክሮ የመንዳትን 6 እጥፍ ያህል ለአደጋ አጋላጭ እንደሆነ ጥናቶች ያሳያሉ። ስለዚህ በእርግጥም ትኩረት አለማድረግ ስናሽከረክር አደጋን እንድናደርስ ብቻ ሳይሆን ወደኛ የሚደርሰውን አደጋም መቀነስ የምንችልበትን አቅም ያሳጣናል። ትኩረት ካደረግን ግን የመዳን ዕድላችን ሰፊ ነው። ጥንቃቄ፣ ማስተዋል የሚባሉት ሁሉ ከትኩረት የሚወለዱ ስለሆነ ማለት ነው። ሌላው በዚህኛው ጎን ደግሞ መንፈሳዊውን ክፍል ካየ ነው የመንፈሳዊ እድገት ለምሳሌ በቅዱሳን መጽሐፍት ውስጥ ሙሴን ካየ ናቸው። እሳቸው አሁን ለምሳሌ ከ500 ጊዜ በላይ ከእግዚአብሔር ከአላህ ጋር ቀጥታ ማውራት የቻሉ ሰው ናቸው። እሳቸው የቅዱሳን ታሪክን ካየ ነው ማለት ነው። በጣም በሚገርም ሁኔታ ግን ለእንደዚህ አይነት መንፈሳዊ ልዕልና እንዲበቁ ከረዷቸው ነገሮች መጀመሪያና ቅድሚያ የሚሰጠው ስነ ስልት ብድራታቸውን የተደረገላቸውን የሆነላቸውን ነገር ትኩር ብለው ማየት መቻላቸው ነው። ስለዚህ ትኩረት ማድረግ በእርግጥም ለማንቋቋት፣ ለመለመን፣ ለመጠየቅ እድል ፈጣሪ በጎ አስተዋጽኦ እንዳለው እንድንረዳ ያደርገናል ማለት ነው። እንግዲህ ይህን ያህል ካልኳችሁ እንዴት ትኩረት የማድረግ አቅማችንን እናጎልበት በሚለው ላይ ደግሞ የተወሰኑ ሀሳቦችን ልስጣችሁ። የመጀመሪያው በተቻለ መልኩ ራስን መለየት ነው። ለራስ ጊዜ መስጠት፣ ራስን መነጠል፣ ከወጀቡ ከግርግሩ ካለው ሁኔታ ለራስ ጊዜ መስጠት በእርግጥም ትኩረት ማድረግ የምንችልበትን መለየት የሚለውን ካየነው በነገራችን ላይ መቀደስ፣ መነጠል፣ መገንጠል የሚሉ ትርጉሞች አሉት። ይህ ትኩረት ማድረግ የምንችልበትን እድል ለራሳችን ጊዜ ሰጥተን ከራሳችን ጋር ስብሰባ ማድረግ ራሳችን ውስጠታችንን ማየት የምንችልበትን እድል እንድንጎናጸፍ በጎ አስተዋጽኦ አለው። በሁለተኛ ደረጃ ካየነው ደግሞ መመጠን መቻልና መምረጥ መቻል ነው። በእርግጥም ሁሉንም ነገር ማድረግ መቻል ነፃነት አይደለም። ነፃነት ያለው መምረጥ በመቻልና መመጠን በመቻል ውስጥ ነው። መምረጥ በመቻል ውስጥ መለየት እንችላለን፣ ለእኛ የሚሆነን የሚያስፈልገን። መመጠን በመቻል ውስጥ ደግሞ በቃኝ ማለት እንችላለን። ይሄ በእርግጥም በዋነኝነት ሊባል በሚችል መልኩ ትኩረት ማድረግ የምንችልበትን እድል ያጎናጽፈናል። በሶስተኛ ደረጃ ካየነው አሁንም ትኩረት ለማድረግ ከሚረዱ ተመካሪ ምክሮች መካከል ማስወገድና መቀነስ መቻል የሚል ደግሞ ይህም ተመካሪ ስልት ነው። ማስወገድ ስንል እንግዲህ የመረጥነው ነገር ካልመረጥነው ከለየን በኋላ ማስወገድ። ያ ነገር መወገድ የማይችል ከሆነ ደግሞ ራሳችንን ከነገሩ ማስወገድ፣ እስከዛ ድረስ መሄድ ይጠበቅብናል ትኩረት ለማድረግ። መቀነስም ልክ እንደዚሁ በቃኝ ካልን በኋላ የተረፈው የኛ ያልሆነውን የማንፈልገውን ከመጠናችን ከገደባችን ከወሰናችን የቀረውን የተረፈውን ተራፊውን መቀነስ መቻል በእርግጥም ሸክምን በመቀነስ ውስጥ በጣም እጅግ በህይወታችን ለሚያስፈልገን ነገር ላይ ትኩረት ማድረግ የምንችልበትን እድል የማጎናጸፍ በጎ አስተዋጽኦ አለው። ሌላ ካየን እንደዚሁ በማህደር ነገሮችን፣ ሀሳቦችን፣ ሁኔታዎችን አእምሯችን ውስጥ ፎልደር እየከፈቱ ማስቀመጥ የብዙዎቻችን የኔን ጭምር አንዱ ቤዚክ ፕሮብሌም ትኩረት ማድረግ እንዳልችል ከሚያደርጉ ነገሮች መካከል የነገሮች መደበላለቅ፣ መወሳሰብ እንደዚህ አይነት ትኩረት የማድረግ አቅምን ይንቀማል። ስለዚህ በማህደር ጉዳዮቻችንን ለያይቶ ማስቀመጥ
በፎልደር እያደረጉ ማስቀመጥ መቻል እና የእንትናን ጉዳይ ስንፈልግ የእንትናን ጉዳይ ስንፈልግ ከእንትና ማህደር እያወጣን ለማካሄድ ወይም ደግሞ ለማየት መሞከር በእርግጥም ትኩረት የማድረግ አቅም ያጎለብታል። ተግባራዊ በማድረግ ትኩረት ካለማድረግ ትኩረት ወደ ማድረግ ራሳችንን ማሳደግ እንደምንችል በአጽንኦት እንድትረዱልኝ ማሳሰብ ፈልጋለሁ። ይህ ማለት ደግሞ በጣም የሚገርመው ነገር የጎደለንን ማሟላት ብቻ አይደለም። አንዱ የሁላችንም ችግር ያለንን እንኳን ማወቅ ያለንን መለየትና መጠቀም አለመቻል ነው። ስለዚህ ያለንን በህይወታችን ውስጥ መጠቀም የምንችልበትን ማወቅ መለየት የምንችልበትን እድል እንደሚያስችልን ባለሙሉ ተስፋ ነን። አመሰግናለሁ።